እንዴት አይነት ህሊና ለብስብስ እያደረግን የምንሄደው ማድበስበስ ነው የተጀመረው። ያልሞከርነው ክፋት ምን አለ እዚህ ሀገር? ስታሊን ሰው ዘቅዝቀን ገርፈናል። ሂትለር ዘር ተኮር አጥፍተናል። ፌደራል መንግስት በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል ፈርጇል ማለት ነው። ህወሓት 16 ሚሊዮን 500 ሺህ ብር አሰባስበናል። ድረስ በሀገራችን በጎ ነገር ማድረግ ኃጢአት ሆኗል። ገንዘብና የተለያዩ ቁሳቁሶችን ሲያሰባስቡ የነበሩት ወጣቶች እጅግ በጣም በሚገርም ሁኔታ ድጋፍ ማሰባሰብ አይቻልም የሚል መግለጫ ወጥቶባቸዋል። ይህ በእንዲህ እንዳለ የ15 ሚሊዮን ብሩን አንቀበልም ያለው አግማስ ብዙ መዘዞች እየወጡበት ይገኛሉ። ሌላኛው ደግሞ አዶናይ ያሰባሰባቸውን የድጋፍ እቃዎች፣ ገንዘቦች ወደ ትግራይ ክልል ይልክ ነው። ምን ይመስላችኋል? አሁን እየተወራ ባለው ነገር መንግስት ምን ሊያደርግ ይችላል? እጅግ በጣም አስጊ ሁኔታ ላይ ይገኛል። ሌላኛው ደግሞ በመንግስት ፊርማ ወይም ደግሞ በባለስልጣናት ፊርማ ወጥቶ አሁን ደግሞ ሐሰት ነው የተባለውን ጉዳይ በመጨረሻ ደርሳችኋለሁ። የመጀመሪያው ቪዲዮአችን የሚሆነው ግን አግማስ ስለተባለው ተቋም ወይም ደግሞ በጎ አድራጎት ድርጅት አንዳንድ ሀሳቦችን እናነሳለን። ወደ ቪዲዮ ወስዳችኋለሁኝ። መልካም ቆይታ። አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው፣ የራብን የጥምን ምንነት የማያውቁ ሰዎች ያደራጁት፣ የተራቡ ሰዎችን ረዳንም ብለው ያደራጁት ድርጅት ወርቁ አይተነው ሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ለዚህ ነው ኤርሚያስ ለገሰ ባለፈው በመንግስት በኩል ይለፉ እና አዶናይን በዚህ በኩል ይለፉ፣ በዚህ በኩል ይለፉ፣ ህግን ተከተሉ። ህግን የተከተለ እንደዚህ ነው፣ በቃ ይፈራል። ወርቁ አይተነው ከብልጽግና ጋር ሰላም ስላልሆነ የሱን ብር አንቀበልም አሉ። ፖለቲካ ነው ፖለቲካ። አሁን የተራበ ሰው 15 ሚሊዮን ብር ብትሰጡት፣ ምግብ ገዝታችሁለት ብትሄዱ፣ ቤት ብትሰሩለት፣ ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ የምትሉት የራበው ሲጀመር ሐላል ሐራም አይልም አይደለም። ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ መፈላቀላቸው በራሱ ፖለቲካዊ አይደለ እንዴ? የደብረ ብርሃን ላይ እየተሰቃዩ ያሉት። ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው፣ ይሄ ምግብ ምናምን አያቅልህም። ሐራም ነው ሐላልንም አያቅልህም። ርቦታል ይበላል። እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ። ለዚህ ነው ባለፈው ኤርሚያስ ለገሰ ቪዲዮ ከሰራሁበት በኋላ ስፔሻሊ እኔን ሜንሽን አድርጎ ተናገረ። በኋላ የሚመጣባቸውን ጣጣ በመመልከት ነው ላስፈራራቸው የሞከሩ። በቃ ሞቅ አድርጎ ይህንን ህዝብ እንደገና ሊያጃጅል ሞከረ። አይደለም ብልጽግና ካዝና ላይ ወስዳችሁ አስገቡ ነበር ያለው መጀመሪያ። በብልጽግና በኩል ለፉ፣ ያው እንደ አድማስ ማለት አድማስ በብልጽግና በኩል አይደል ያለፈው። በብልጽግና በኩል ስታልፍ ህዝብን መራት አትችልም። በቃ ፖለቲከኛ በአጠቃላይ ማለት ነው። እና በጣም አዝኛለሁ። 15 ሚሊዮን ብር ተቀብዬ እኔ እሰጣለሁ ለዛ ለተራበው። አሁን የተራበው ህዝብ ፖለቲካዊ ነው አይደለም ብሎ አልቀበልም ሊልህ ነው፣ አልበላም ሊልህ ነው። አግማስ ግም። ሌላው እቺ የትግራይዋ ቡችላ ማለት ነው አካውንት ከፍታለች፣ የጊዜያዊ የተጎዱ ሰዎች ኮሚሽን ምናምን ብላ አቋቁማለች። የትግራይ ተወላጆች አንድ ብር አታስገቡ። ህወሓትና ህወሓት የሚሸቱ ሰዎች የሚለቁት አካውንት ላይ ብር አታስገቡ። ህዝባችሁ እውነት እንዲረዳ ከፈለጋችሁ በቃ አጠቃላይ በደብረ ብርሃንም ያላችሁ ለደብረ ብርሃኑ የምትረባረቡ ለትግራይም የምትረባረቡ ሰዎች መንግስትና መንግስት ነክ ካድሬና ካድሬ ነክ ፖለቲካና ፖለቲካ ነክ የሚያራምዱ ሰዎች በሚለቁት አካውንት አታስገቡ። ያው ኤርሚያስ ለገሰ ወጣቶቹ የሚረባረቡትን የምትሞትን ነፍስ ለመታደግ የሚያደርጉት እንቅስቃሴ ለማግደናቀፍ በዚህ በኩል ለፉ፣ በዚህ በኩል ለፉ። አሁን እነዛ ነፍሶች እኮ ፕሮሰስ አብዝተህ መንግስት ጋር ሄደህ ፍቃድ አውጥተህ በእናታችሁ ብለህ ጉቦ ሰጥተህ ፍቃድ ተሰጥቶ ምናምን እስከዛ የሚጠብቅ ነፍስ የለም እኮ። ሊሞቱ ነበር የደረሱት ወጣቶቹ ደረሱ። በነገራችን ላይ አንድ ነገር ልንገራችሁ። አሁን አግማስ ራሱ ልወደድ ባይ ነው እንጂ መንግስት ገና ለገና ያኮርፈኛል ብሎ ነው እንጂ ብልጽግና ያን ያህል ኪር አላት አይመስለኝም። እና አዶናይንም እና ዳንኤልን ጆን ዳንኤልን እንትና ማን ነው በህጋዊ መንገድ ይለፉ ያለው ሰውዬ ኤርሚያስ ቀጥታ ለመንግስት እየነገረው ነው፣ እያቀሳሰረ ነበረ። ስቲል በሁለተኛው እንትኑ እያቀሳሰረ ነው። መንግስት ቢያንስ ህሊና ባይኖረው ራሱ ሰው ምን ይለኛል ይላል። ወንድሜ ሰው ስለረዳህ አያስርህም፣ ስትረዳ ካጭበረበርክ ነው የሚያስርህ። ሰበብ ካላገኘብህ አያስርህም። ሰበብ ነው የሚፈልገው።
ሰበብ ካላገኘብህ አያስርህም። የተቀበልከውን ብር ከራሱ ካድሬምን ከራሱ ካዝና ለማንኛውም ፖለቲካ ይቅርባችሁ በእናታችሁ። በተራበው ህዝብ ላይ አትቀልዱበት፣ በጭራሽ አትቀልዱበት። ጡር ነው፣ በጣም ይደብራል እንዴ። ፌደራል መንግስት በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ሲል ፈርጇል ማለት ነው። ህወሓትንም ሰብአዊ እርዳታ በመስረቅ ወንጅሏል። የፌደራል መንግስት በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሰ ህገወጥ አካሄዶች ናቸው ሲል በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም እንደተናገሩት ከሆነ ትህነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ ያሳየ ነው ሲሉ በብርቱ ወንጅለዋል። የትህነግ ቡድን እያሉ የጠሩት ህወሓት የፌደራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገ ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑን የህጻጽ መጠለያ ጣቢያ ማስረጃ መሆኑንም ለኢትዮጵያ ዜና አገልግሎት ነግረውታል። በፌደራል መንግስት መግለጫ ላይ ምን አስተያየት አላችሁ? በመሃል እየተራቡ ላሉት ወገኖችስ ምን መፍትሄ ታስቀምጣላችሁ? እስኪ ኮሜንት ላይ አስቀምጡ። 16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ። በጣም ነው የሚገርመው። እንግዲህ እናንተ ደግሞ ብሔር ሳትለዩ፣ ሃይማኖት ሳትለዩ፣ ዘር ሳትለዩ ደግፋችኋል። አመሰግናችኋለሁ። በኢሳ ስምም እናመሰግናችኋለን ማለት ነው። እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ። ምግቦች አሉን፣ ልብሶችም አሉን። እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሔር ሳንለይ ዘር ሳንለይ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው። እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው። እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር። ወንድም አለም ና እስኪ በእናትህ እናሳያቸው እስኪ። አሁን ዘይቱ እየተጫነ ይገኛል። እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው። እዛ ጋር ደግሞ ዱቄት አለ። ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን። እንደተናገርነው በተቻለን አቅም ለማሟላት እየሞከርን ነው ሁሉም ነገር። ይሄው እዚህ ጋርም ዱቄት አሉ፣ ልብሶች ናቸው እነዚህ የህፃናት ልብሶች አሉ፣ ጫማም አሉ፣ ጫማዎች አሉ፣ የልጆች ጫማ ሁሉም የንጽህና እንትኖች ሞዴስም አለ፣ ሁሉም አለ፣ ዘይት በቃ በአጠቃላይ ብዙ ነገር ነው። የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ። እሺ ዋው እናመሰግናለን አይደል እንዴ? ቴንክ ዩ ሶ ማች። እሺ አሁን እንግዲህ ኃይላ የምትጨምረው ነገር አለ? ምንም የምትጨምረው ነገር የለም። እግዚአብሔር ያክብርን ሁላችሁም ለተሳተፋችሁ ለዚህ ማለት ነው። ዘር ቅድም እንዳለው ዘር፣ ሃይማኖት፣ ብሔር ሳትለዩ ለረዳችሁን እንግዲህ እኛም በቻልነው አቅም ደግሞ ይሄንን ለሚመለከቱ አካል አስተከበል ለሁሉም ቦታ ድረስ እየጣርና እየሞከርን ነው የምንገኘው። እንግዲህ እስካሁን ድረስ ባሰባሰበው ነገር ያው ከበቂ በላይ ነው። ከ16 ሚሊዮን 500 ሺህ ብር በላይ የሚሆን ገንዘብ አሰባስበናል። ሁሉም ጋር እንዲደርስ እንግዲህ ጥረታችን እናደርጋለን ማለት ነው። ቴንክ ዩ በጣም ትልቅ ስራ ይሰራው አዶኒ ባይ አባት ቴንክ ዩ። ማህበርም ተጋግዘን ሶሻል ሚዲያ ማህበር ማለት ነው ተጽዕኖ ፈጣሪዎች ሁላችንም ተረባርበን ያመጣነው ነገር ነው እና ቲክቶከሮችም ሆናችሁ አገራችሁን ለማገዝ ስለሞከራችሁ በጣም አመሰግናችኋለሁ። አሁን ደግሞ ተረባርበናል። እንግዲህ የበለጠን ደግሞ ኢትዮጵያን አጉልተን ማሳየት አለብን። የበለጠ ያለው እድገት ማሳየትም አለብን ብዬ አስባለሁ። ስለዚህ ቲክቶከሮች እናንተም ራሳችሁ ላይ ስሩ፣ ኮንፊደንሳችሁ ላይ ስሩ። የበለጠ እንዴት አድርጌ ከሀገሬ ወጥቼ የበለጠ እንደውም አፍሪካን እንዴት እንዳስጠራ የሚለውን ነገር እናስብበትና እውነቴን ነው ምላችሁ እንደግ፣ ባይምሯችን እንደግ፣ በራስ መተማመናችን ይደግ። የበለጠ በቃ ኮርተን እንውጣ ማለት ነው። እሺ ሁሉም ነገር እድል እየተመቻቸልን ያለው አሪፍ ጊዜ ላይ አሪፍ ዘመን ላይ ነን ያለነው። እንደዚህ ቴክኖሎጂ ቀላል ሆኖ አያውቅም። እንደዚህ አስቡት ጋይስ፣ እንደዚህ ተባብረን በፍጥነት ይህን ያህል ማሰባሰብ ይህን ያህል እርዳታ ማግኘት ከቻል እኛ ምንድነው የምታውቁት ነገር አክሰስ አለ ማለት ነው። ኢንተርኔት አለ ማለት ነው። ምንም ያልተገደበ ሶሻል ሚዲያ አለልን። ይህ ሶሻል ሚዲያ ደግሞ ኃይሉ እያያችሁት ነው። ስለዚህ ምን ማድረግ ትችላላችሁ ማለት ነው? ሀገራችን ማስጠራት። ኦኬ አንዳንዶቻችሁ በዘፈን፣ አንዳንዶቻችሁ በአክቲንግ፣ አንዳንዶቻችሁ ተአምረኛ ዶክተር በመሆን ተአምረኛ ኢንጂነር በመሆን ራሳችሁን ማሳየት ማለት ነው። ለምሳሌ ዶክተሮች ካላችሁ ይህ ዕውቀታችሁ ይዛችሁ ማለት ነው ዝም ብላችሁ መስራት ብቻ ሳይሆን ሶሻል ሚዲያ ላይ ተወጡና ማስተማርም ጀምሩ። ለልጆችን ማስተማር ተማሪ ያላችሁ እናንተ ማወቅ የምትፈልጉት የከበዳችሁ ነገር ከነበረ ተገልብጣችሁ ተማሪዎችን አስተምሩ። ምክንያቱም እናንተ የከበዳችሁ አሁን የሚከብዳቸው ሰዎች አሉና እባካችሁ የሶሻል ሚዲያ እድል ተጠቅመን
ብዙ ሰዎችን ማገዝ እንችላለን። አንዳንዶቻችን በገንዘብ፣ በእውቀት፣ በማዝናናት በሁሉም አኳያ ማለት ነው። ዋናው ሶሻል ሚዲያ አለልን። ከዚህ በላይ አክሰስ ተገኝቶ አይታወቅም ኢትዮጵያ ውስጥና እውነት እንደጋብረን በአዶናይና ከሱ ጋር አብረው ተባብረው የተለያዩ እንቅስቃሴዎችን ሲያደርጉ የነበሩ ቲክቶከሮች ነበሩ። እንግዲህ ከሁሉም ማህበረሰብ የተውጣጣ የበኩላቸውን አስተዋጽኦ ያደረጉ እንግዲህ በመጨረሻም ፍሬ አፍርተው ወደ 16.5 ሚሊዮን ብርና እንደበተመለከታችሁት ደግሞ የተለያዩ ቁሳቁሶችን ማሰባሰብ ተችሏል። እነዚህም ቁሳቁሶች እንግዲህ ወደ ትግራይ ለመላክ በጭነት ላይ ይገኛሉ ማለት ነውና አሁን የሚቀረው ደግሞ በደብረ ብርሃን የሚገኙት ጉዳይ ነው። እዚህ ላይ የተለያዩ ሀሳቦች ተነሱ ነበር። እነዛን ሀሳቦች እንሰማለን። በመጨረሻ ደግሞ በጌዲዮን ጢሞቴዎስ ተፈረመ የተባለው ፊርማ ውሸት ነው ተብሏል። ይህንንም መረጃ እንሰማለን በተከታታይነት። ወደ ላይቭ ልውሰዳችሁ። ላይቭ ቆይታ ሰምተን ወደ ሌላኛው መረጃችን እንሄዳለን። አይችልማ። አማራውን ግን ምንድነው ሆን ብሎ እንዲሞት ነው የሚፈለገው ወርቁ ስለሆነ። ወርቁ እኮ ለድርጅት እኮ አይደለም የረዳው ለተራበ ለተጠማ። አሁንም ምንም ማድረግ ስለማይችሉ ፈልገው ማንም የረዳው የትላንቱ እርዳታ በድርጅቱ ስም አይደለም። ድርጅቱ ለትብብር አዲስ አካውንት ለታኩር ከፍቶ ሰጥቷል እንጂ በድርጅቱ ስም አይደለም። ወርቁም የረዳ ታኩር ኃላፊነት ጆከር አልገባህም እኮ በሰጠው አካውንት አሁንም ቢሆን በእኔ ምንም አይነት ነገር ድጋፍ መሰባሰብ ምናምን እንዳይካሄድ አለ እኮ። በቃ ከፍቶ በሰጡት አካውንት ምንም አይነት መሰባሰብ አልፈልግም ብሎ መግለጫ ወጣ። በዛ ላይ ደግሞ በነገራችን ላይ አሁን ይሄ ከሌላ ምናምን ሳይሆን መጠየቅ ያለባቸው አግማስ ነው። በነገራችን ላይ ትላንትም ቢሆን እስከ 10 ምናምን እና እስከ 20 ምናምን በሌላ ነገር አግማስ ጋኛ ስምምነት የለንም። ይኸውልህ ቆይ አስተካክለው። እኛ የምንጠይቀው ታኩርን ነው። ታኩር ይመጣል ይሄ ነገር ብለናል መጀመሪያ። አሁን ይሄ ነገር ለምን አልቀበልም አለ የሚለውን ጥያቄ ለታኩር ነው የምንጠይቀው። አግማስ ጋኛ አልተነጋገርንም። እንዴት ዋላችሁ? ሁላችሁም ሰላም ብያለሁ። ዱቤ እንዴት ነህ? ጆካዬ እንዴት ነህ? ልኝ ብደውልልህ አታነሳም። ቮይስ ልክልህ አላየሁም። ደህና ናችሁ? አለን አባቴ ሁሉ ሰላም። ሁላችሁንም ሰላም ብያለሁ። ሁላችሁንም እግዚአብሔር የተመሰገነ ይሁን። ጉቺዬ እንዴት ነሽ? ሰላም ብያለሁ እህቴ። ሰላም መሲ፣ ቴዲ ሁላችሁም እንዴት ናችሁ? ሰላም ነው? ዱባለ ሰላም ደህና ነው አለን። ሚጥሚጣ እንዴት ናችሁ? ሁላችሁም ይቅርታ። የውጭ ጉዳይ ሚኒስቴር በ11ኛው ሰዓት ጩኸታችንን ሰማና እንዲህ የሚል መግለጫ ወጣ። በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ስም ምንም አይነት የባንክ ውክልና፣ ምንም አይነት የውጭ ሀገራት ስራ ስምሪት ውክልና፣ ምንም አይነት የትምህርት ውክልና አልሰጠሁም፣ ሊሰጥም አይችልም፣ ሚኒስትሩም ይሄን ሊያደርጉ አይችሉም የሚል እንትን አወጣ። እኛ እኮ ቆየን እኮ በዶክተር ጌዲዮን ጢሞቴዎስ ስም በዶክተር ጌዲዮን ጢሞቴዎስ ቲተር እና በሚኒስቴር መስሪያ ቤቱ ቻፓ ተጠቅመው ወደ ውጪ ሀገር ልካችኋለን የሚሉ አካላት ውክልና እንደተሰጣቸው አድርገው ህብረተሰቡን እያጭበረበሩ ነው። እነዚህ ኤጀንሲዎች ህጋዊ ፍቃድ አውጥተው በህጋዊ ፍቃድ ሽፋን እንደዚህ አይነት ማጭበርበሮች እያደረጉ ነው ያሉትና ሚኒስቴር መስሪያ ቤቱና ዶክተር ጌዲዮን ጢሞቴዎስ ምን ትላላችሁ ብለን በተለይ እኔ ደጋግሜ ነው ያልኩት። ደጋግሜ ሳሰሙ ቀርታችሁ አይደለም። እዛ አካባቢ ያላችሁ ሰራተኞችና የሚመለከታችሁ አካላት ይህንን ጉዳይ ይዛችሁ የሚኒስቴር መስሪያ ቤቱን ቻፓ መጠቀም የሚኒስትሩን ቲተርና አስመስለው ፊርማን በመጠቀም እሳቸው የባንክ ውክልና እንደሰጡ፣ የውጭ ሀገር ስራ ስምሪት ውክልና እንደሰጡ፣ እሳቸው የትምህርት እድል ውክልና እንደሰጡ አድርገው ህብረተሰቡን ብር ሲቀባበሉ የነበሩ ሰዎች እንደነበሩ ነግረናችሁ ነበር። እኔ ሳሰሙ ቀርታችሁ ነው የሚል እንትን የለኝም። ከነሱ ጋርም ተሞዳምዷችሁ እዛ አካባቢ የምትቀባበሉ ሰዎች ስላላችሁ ነው እንጂ እንላችኋለን። አሁንም ሌላኛው ሚኒስቴር መስሪያ ቤት የሴቶችና ህፃናት ሚኒስትሯን በመጠቀም ዶክተር ኤርጎጌ ተስፋዬ ውክልና እንደሰጠቻቸው
በማስመሰል ህብረተሰቡን የሚያጭበረብሩ አካላት አሉ። አንተ ሚኒስቴር መስሪያ ቤት ስማ፣ ይኸው እንደ ማስረጃ ከፈለክ ደግሞ ይኸው አንዱ ይሄ ነውና ስራችሁን በስነ ስርዓት ብትሰሩ። እንደዚህ በእናንተ ስም ወንጀለኞችን እያሳለፋችሁ እናንተ እንኳን መያዝ ባትችሉ ለሚመለከታቸው አካላት በስማችን እየተነገደ ነውና እነዚህ የሚነግዱ አካላት ደግሞ ፍቃድ ያላቸው በስነ ስርዓት ግብር የሚከፍሉ ናቸው። አድራሻቸው የሚታወቅ ናቸውና ለፖሊስ ኢንፎርም ብታደርጉ ጥሩ ነው። በስተመጨረሻ ሰምታችኋል። ሴቶችና ህጻናትም ሰማችሁትን ይመስላል። እንግዲህ ከእንደዚህ አይነት ድርጊቶች የሚያደርጉ የተለያዩ ኤጀንሲዎች አሉ። ከነዚህ ኤጀንሲዎች ራሳችሁ መጠበቃችሁ እንዳትዘነጉ በማለት ይህ መረጃ አደረስኳችሁ። በሌሎች መረጃዎች እንገናኛለን። ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰላም